ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ሰበር ዜና። የድሮን ጥቃት ተፈጸመ። በአፋር ክልል መጋሎ አካባቢ የህወሓት ኃይሎች ወደ አፋር ይዘውት በገቡት የጦር መሳሪያና ታንክ ላይ እንዲሁም ተሳቢዎች ላይ የአየር ኃይል በድሮን እርምጃ መውሰዱ ተሰምቷል። በታጣቂዎች ላይ የተፈጸመ ጥቃት አለመኖሩ ታውቋል። ምሽቱን መቀለና አካባቢው የድሮን ቅኝት እንደነበረም በዘገባዎች ላይ ተመልክተናል። የአፋር የጸጥታ ኃይሎች መሬታችንን እናስለቅቃለን በሚል ወደ ስፍራው ማምራታቸው ተገልጿል። ነገሮች እየተባባሱ እየሄዱና ወደ ጦርነት ዳግም ሊገባ እንደሚችል በርካቶች መላምት እየሰጡ ይገኛሉ። እና አልጀዚራን የመሳሰሉ ታላላቅ የዜና ምንጮች ጦርነቱ እንደተጀመረ እየገለጹ ነው። የተለያየ የዓለማችን የዜና ምንጮችም ይህ ጦርነት አይቀሬ መሆኑን እየተነፈሱ ይገኛሉ። ከዚህ ጋር በተያያዘም የፕሪቶሪያው ስምምነት ለምን ሙሉ በሙሉ ተግባራዊ አልሆነም? አዲስ ስምምነትስ ያስፈልጋል ወይ? በሚለው ጉዳይ ላይ ወደ እናንተ የምናደርሰው ሰፊ ዘገባ ይኖረናል። ለቻናሉ አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዘናል። የሁለት ዓመቱን ደም አፋሳሽ ጦርነት የቋጨው የፕሪቶሪያው የሰላም ስምምነት ግጭቱን ከማስቆም ባሻገር የተጣለበትን ተስፋም ያህልም ተግባራዊ አይመስልም። 15 አንቀጾች ያሉት ስምምነቱን የኢትዮጵያ መንግስትና ህወሓት ወኪሎችን ጨምሮ የአምስቱ ሰዎች ፊርማም ያረፈበት ነው። የስምምነቱ ዋነኛ ማጠንጠኛ በቋሚነት የተኩስ አቁም ዘላቂ ሰላም ማምጣት ነው። የኢፌድሪ ሉዓላዊነትን፣ የግዛት አንድነትንና ህገ መንግስትን ማክበር እናም ስልክ፣ ባንክና የመሳሰሉ መሰረታዊ አገልግሎቶችን መመለስ ነው። የሰብአዊ እርዳታ አቅርቦት፣ ትጥቅ መፍታትና ውህደት፣ ስደተኞችና ተቃዋሚዎችን መመለስ እንዲሁም የሽግግር ፍትህ የስምምነቱ ቁልፍ ክፍሎች ናቸው። ስምምነቱ በሁለት ተስማሚዎች መካከል መተማመን ለመፍጠር ሁሉም ወገኖች መፈጸም ያለባቸው ወይም ደግሞ የሚዘረዘሩ ኃላፊነቶችን የያዘ ነው። መሰረታዊ አገልግሎቶች መመለስ፣ የሰብአዊ እርዳታ ማቅረብ፣ ከፊል የተፈናቃዮች መመለስ፣ መሰረታዊ አገልግሎቶች መመለስ፣ የሰብአዊ እርዳታ ማቅረብ፣ ከፊል ተፈናቃዮችን መመለስ እንዲሁም ህወሓትን ከሽብርተኝነት መዝገብ መፋቅ የመሳሰሉ እርምጃዎች ወዲያው ተወስደዋል። ስምምነቱ ቀን በመቁረጥ ቀላል መሳሪያዎችን ጨምሮም ህወሓት የታጠቃቸው የጦር መሳሪያዎችን ስምምነቱን በፈረሙ በ30 ቀናት ውስጥ ሙሉ በሙሉ እንዲያስረክብ በአንቀጽ 6 ላይ ሰፍሯል። ስምምነቱን ተከትሎ የቀድሞ ተዋጊዎች ትጥቅ ለማስፈታትና ወደ ማህበረሰቡ መልሶ ለማዋሃድ የተመሰረተው የብሔራዊ ተሃድሶ ኮሚሽን ከትግራይ ክልል 275 ሺህ ገደማ ታጣቂዎች ትጥቅ እንደሚያስፈታ የተናገረ ቢሆንም በእቅዱ ልክ ግን መራመድ አልቻለም። በዚህና በሌሎች ምክንያቶች ዓለም አቀፍ ድጋፍ የተቸረው ስምምነቱ አልተፈጸመም የሚሉ ክሶች መሰማት የጀመሩት ስምምነቱ ከተፈረመም ከወራት በኋላ ነው። በተለይ ይገባኛል ውዝግብ ያለባቸው ደቡባዊ ትግራይና ምዕራብ ትግራይ አካባቢዎች እንዲሁም የተፈናቃዮች መመለስ ጉዳይ ጠንካራ ጥያቄዎች የተነሱባቸው ናቸው። በመቶ ሺዎች የሚቆጠሩ ተፈናቃዮች ከ3 ዓመታት በኋላ መጠለያ ጣቢያዎች ውስጥ ሲሆኑ ተፈናቃዮች የከፋ ሰብአዊ እርዳታ ችግር እንደገጠማቸው በተደጋጋሚ በተለያየ ሰልፎች ድምጻቸውን አሰምተዋል። ከ3 ዓመታት በኋላም ትጥቅ ፈተው ወደ ማህበረሰቡ ያልተዋሃዱ የክልል ተዋጊዎች ጉዳይም እንዲሁ። ስምምነቱ ምን ገጠመው? የዓለም አቀፍና የፖለቲካ ተንታኝ የሆኑት ዶክተር አደም ካሴ የፕሪቶሪያውን ስምምነት በዚህ ጉዳይ ላይ ለመነጋገር አስቸኳይ ሁኔታም የመፍጠሪያ መሰረት ብቻ አድርገው ይመለከቱታል። ትግራይ ክልልን መልሶ ፌዴራል ወይም ወደ ተቋም፣ ወደ ፖለቲካ፣ ወደ አስተዳደሩ፣ ወደ ኢኮኖሚ መመለስ ከዚያም አልፎ ደግሞ የተለያየ ነጥቦች ላይ ስምምነት ለማድረግ ለመነጋገር አስቻይ ሁኔታ የመፍጠር ነው እንጂ ስምምነቱ በራሱ የሚፈታ ነገር አይደለም ይላሉ። ሆኖም ክልሉ ወደ ፌዴራል አልተመለሰም ሲሉ የፌዴራል ውክልናና የህወሓትን ህጋዊ ሰውነት ማጣት ለአብነት ማንሳት ስምምነቱ ላለመፈጸሙ መሰረታዊ ችግር አድርገው ያዩታል። የሰላምና ግጭት ጥናት ተመራማሪ የሆኑት ፕሮፌሰር ሽተል ትሮቭል
በሁለቱ የፌዴራል መንግስት ምክር ቤቶች ውስጥ ትግራይ የፌዴራል ውክልና ማጣት ስምምነቱ ላለመፈጸሙ ከሚጠቅሷቸው ምክንያቶች አንዱ ነው። የፕሪቶሪያ ስምምነት ላለመፈጸሙ በተለይ የይገባኛል ውዝግብ ካለባቸው አካባቢዎች የተፈናቀሉ ዜጎች ከ3 ዓመታት በኋላም አለመመለስ አንድ ማሳያ ተደርጎ ይታያል። ለተፈናቃዮች አለመመለስ የፌዴራል መንግስትና የህወሓት እርስ በርስ የሚካሰሱበት ሲሆን ተፈናቃዮች በሁለቱ ኃይሎች ፍትጊያም ህወሓት እንደመያዣ መሆናቸውን በመንግስትና በህወሓት ተቃዋሚዎች በኩል በተደጋጋሚ ይነሳል። መንግስት ተፈናቃዮችን ለመመለስ ጽኑ አቋም እንዳለውና ህወሓት መሰናክል እንደሆነበት ደጋግሞ ሲናገር፣ ህወሓት ደግሞ ፌዴራል መንግስቱ ተፈናቃዮችን የመመለስ ፍላጎት የለውም የሚል ክስ ያቀርባል። ሌላው የታጣቂዎች ትጥቅ መፍታት መበተንና መዋሃድ ዲዲአር ሙሉ በሙሉ አለመካሄድ ስምምነቱ አንጠልጣይ ሆኖ እንዲቀር አድርጎታል ይባላል። ምንም እንኳን ስምምነቱ ጥቂት ወራት ውስጥ ህወሓት ትጥቅ እየፈታ ነው ቢባልም የጦርነት ነጋሪ መጎሰሙ የጦር ኃይሎች ጠቅላይ ኤታማዦር ሹሙ ባለፈው ሐምሌ 2017 በአንድ ወታደራዊ መርሃ ግብር ላይ ተገኝተው ያሰሙት ንግግር የፍጥጫው ከፍታን የሚያሳይ ነው። ታንክና መድፉን አስረክቡ፣ የአየር መቃወሚያ አስረክቡ፣ ባለፈው ያላስረክባችሁት አለ፣ ይህ ግን ደብቃችሁን ያቆያችሁት አሁን ብቅ እያደረጋችሁት ነው፣ በፕሪቶሪያው ስምምነት መሰረት አስረክቡ ሲሉ አሳስበዋል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በህዝብ ተወካዮች ምክር ቤት ቀርበው ትግራይ የምንልከው በጀት ሙሉ በሙሉ የሚውለው ለወታደሮች ነው፣ ይህ ትግራይን እየጎዳ ነው ብለዋል። በእነዚህና በሌሎች ምክንያቶች የስምምነቱ ዋነኛ ቁልፍ ጉዳዮች ወደ ተግባር ባለመሸጋገሩ በሁለቱ ወገን ስጋትና ጥርጣሬ ፈጥሯል። ሰላም ለማምጣት እርምጃ መውሰድ ያስፈልጋል። ሁለቱም ያንን ነገር ለመውሰድ የተዘጋጁ አይመስሉም። ሁለቱም ጥንካሬያቸውን፣ ጉልበታቸውን አጎልብተው በንግግር ውስጥ የተሻለ ውጤት ለማግኘት ያሰቡ ይመስላል። ይሄ ደግሞ ጥርጣሬውን ይበልጥ እያሰፋውና ምናልባትም ችግሮችን ከመፍታት ይልቅ እያባባሰ ወደ ግጭት እየገፋ ይመስላል። የፕሪቶሪያው ስምምነት አንቀጽ 7 በሁለት ወገኖች መካከል መተማመን ለመፍጠር መወሰድ ስላለበት እርምጃ በዝርዝር ቢያስቀምጥም ጣት ከመቀሳሰር ግን የገታ አይደለም። ከዚህ አልፎ ወደ ግጭት ዳግም ለመመለስ አዝማሚያዎችና ዝግጅቶች እንዳሉ ተደጋግሞ የተነሳ ሲሆን ባለፉት ሳምንታትም ሁለቱ ወገኖች ለሌላ ዙር ጦርነት መሰናዳታቸው አንዳቸው ሌላኛቸውን እየከሰሱ ነው። ዶክተር አደም ከህወሓት ህጋዊ እውቅና ማጣት እስከ መከፋፈል ድረስ የተፈጠሩ ሁነቶች አለመተማመን እንደጨመሩ ጠቅሰው በንግግር ለመፍታት ሳይሆን በጉልበት ላለመጠቃቃት ራስን ማዘጋጀት አብዛኛውን ጊዜ ቅድሚያ የተሰጠው ይመስላል ያሉ። እውነት በሌለበት ሁኔታ ህወሓት ትጥቁን እንዲፈታ ማሰብ ከባድ ነው። የድንበር ጉዳይ ስርዓት ሳይበጅለት ፍላጎት ቢኖርም የተፈናቀሉ ሰዎች ለመመለስ ከባድ ነው የሚሆነው ብለዋል። ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን።